ሰላም ጤና ይስጥልን የስፖርት ቤተሰቦች እንዴት ቆያችሁ? ማሜ ስፖርት ቻናል ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሱ። ዓለም ዋንጫ እንዲህ እያለ እንግዲህ ተጠናቆ እንግዲህ መጨረሻውን በስፔን ማግኘት ይችላል ማለት ነው። የሚገርመው ነገር እንግዲህ በዚህ በ48 ሀገራት በተሳተፉበት ዓለም ዋንጫ በጣም የሚያሳዝን ውጤት እንዲሁም የሚያስደንቅ ውጤት ያስመዘገቡ ብሔራዊ ቡድኖች አሉ። እነሱን ዛሬ በጥቂቱ ወይም ደግሞ የሚያሳዝኑ ብሔራዊ ቡድኖችን ምናልባትም ዓለም ዋንጫ ለእነዚህ ብሔራዊ ቡድኖችን ይገባቸው ነበረ ብለው አብዛኛው ሰው ያለውን ዛሬ የምንቃኝ ነው የሚሆነው ማለት ነው። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛችኋለን። በአንደኝነት ያስቀመጥን እንግዲህ ፖርቹጋል ብሔራዊ ቡድን ነው። ይህ ፖርቱጋል ብሔራዊ ቡድን እንግዲህ በጣም ትልቅ ብሔራዊ ቡድን ነው። እነ በክሮሺያን ክሮሺያን ያሸነፈው ትልቅ ብሔራዊ ቡድን የሚባለው እንዲሁም ደግሞ ኮንጎ ጋር አቻ ወጥተዋል። ይህ ብሔራዊ ቡድን ቢያንስ እንኳን እስከ አራቱ ፍጻሜ መቀላቀል ነበረበት ወይም ደግሞ እስከ ፍጻሜው መሄድ ነበረበት የሚሉ በጣም ብዙ ሰዎች አሉ። ምክንያቱም ይህ ፖርቱጋል ብሔራዊ ቡድን እንግዲህ እንደምታውቁት በጣም በከዋክብት የተሞላ ብሔራዊ ቡድን እንደመሆኑ መጠን በነ ክርስቲያኖ ሮናልዶ እንዲሁም ደግሞ በነ ብሩኖ ፈርናንዴዝ በነ ቪቲኒያ በጣም በብዙ በከዋክብት በኑኖ ሜንዴዝ ምናምን እየተሞላ ከዋክብት የሆነ ብሔራዊ ቡድን ነው። ነገር ግን ያሸነፈው ወደ 16ቱ ወደ 8ቱ ሳይመጣ እንትን ያለው ማለት ነው። በጣም የሚገርም ነገር ደግሞ ይህ ፖርቹጋል ብሔራዊ ቡድን ለክርስቲያኖ መጨረሻው ነበርና ወደ አራቱ ሳይቀላቀለው አብዛኛው ሰው እንግዲህ ይህ ፖርቹጋል ብሔራዊ ቡድን ቢያንስ እንኳን እስከ አራቱ ፍጻሜ መቀላቀል ነበረበት የሚሉ አሉ። አብዛኛው ግን ትችት የሚያቀርቡት ለአሰልጣኙ ነው ማለት ነው። ምክንያቱም ይህ አሰልጣኝ እንግዲህ ለክርስቲያኖ ሮናልዶ ቢያንስ እንኳን የሆነ ነገር ማድረግ ነበረበት የሚሉ አሉ። ምክንያቱም ደግሞ ለሱ የሚሆን አጨዋወት መምረጥ እንደሚችሉ አብዛኛው ሰው ያምናል። ወይም ደግሞ ለሱ አጨዋወት ወይም ደግሞ ለተጫዋቾቹ የሚመች ምቹ የሆነ አጨዋወትን ፈጥሮ እንግዲህ በዛ ቢሸነፍ እንኳን ምንም አልነበረም። ነገር ግን እሱ ሌላ አጨዋወትን የተከተለው አጨዋወት ደግሞ ምን ውጤታማ እንዳላደረገው ብዙ ሰው ይናገራል ማለት ነው። ፖርቹጋል ብሔራዊ ቡድን እንግዲህ ከዚህ ዓለም ዋንጫ ተሰናብቷል። ክርስቲያኖ ሮናልዶ እያለቀሰ ሄደዋል። ክሮኤሽያ እንመለከተው በሁለተኝነት እንግዲህ የክሮኤሽያ ብሔራዊ ቡድን ደግሞ በፖርቹጋል ነው የተሰናበተው። በፖርቹጋል ተሰናብተዋል። እንግዲህ እዛ ብሔራዊ ቡድን ላይ የሚጠቀሰው ሉካ ሞድሪች ይጠቀሳል ማለት ነው። 41 ዓመት ተጫዋች ነው። ይህ ተጫዋች በጣም ትልቅ ተጫዋች ነው። ይህ ተጫዋች እንግዲህ በሪያል ማድሪድ ባሳለፈው ጊዜያት እንግዲህ በጣም ምርጥ አቋሙ እያሳየ ይገኝ ነበረ። በጣም አሪፍ ተጫዋች ነው። በእድሜም ትልቁ ተጫዋች ነበር። ፖርቹጋልና ክሮኤሽያ በቀረን ጨዋታ እንግዲህ በጣም ትልቅ እድሜ ላይ ያሉ ተጫዋቾችን አፋጦ ነበረ ያገናኛቸው። ነገር ግን የፖርቹጋልን ማሸነፍ ችላ ነበር ማለት ነው። በጣም የሚገርመው ነገር ደግሞ ክሮኤሽያ ብሔራዊ ቡድን በጣም ፖርቹጋልን በክርስቲያኖ ሮናልዶ ባይቀየር ኖሮ ያ እንግዲህ ራሞስ ተቀይሮ ባይገባ ኖሮ ምንም ለውጥ አይፈጠርም ነበር። ምክንያቱም ክሮኤሽያ እንደውም የማሸነፍ እድል እንደሚኖራት አብዛኛው ሰው ያምናል። ምክንያቱም ደግሞ ክሮኤሽያ በዛ ጨዋታ በጣም ከፍተኛ የሆነ ወይም ደግሞ ትልቅ እንቅስቃሴ ብዙ ሙከሮችን ማድረግ የቻለች ኳስም ብዙ የያዘች ነበረች እና እድሎችንንም በመሞከር ወደ ብዙ ጊዜ የፖርቹጋልን እንግዲህ ግብ ማንኳኳት የቻለች ነች። ነገር ግን ጎል አስቆጥራ ኦፍሳይድ ተብሎባታል፣ እንዲሁም ደግሞ ተሽሮባታል። ጎሏ እንግዲህ አልገጠማትም ማለት እድል አልገጠማትም ማለት ነው የምንችለው። በጣም አብዛኛው ሰው ክሮኤሽያ ነበር ያን ጨዋታ ማሸነፍ የነበረባት ብሎ የሚያምናሉ። ምክንያቱ ደግሞ ብልጫ የሚወሰደችው እሷ ስለሆነች ማለት ነው። በሶስተኝነት ደግሞ እንግላንድ ብሔራዊ ቡድን እንመለከታለን ማለት ነው። እንግላንድ ብሔራዊ ቡድን በአርጀንቲና ነው የተሸነፈው። የሚገርመው ነገር ይህ እንግላንድ ብሔራዊ ቡድን ከ1966 በኋላ ለመጨረሻ ጊዜ ነበረ ወደ ዓለም ዋንጫው ወይም ደግሞ ዓለም ዋንጫን ላይ የማንሳት እድልን ያገኘው ማለት እንችላለን። ይህ እንግዲህ እንግላንድ ብሔራዊ ቡድን በቶማስ ቱዌል እየተመራ ይህ አሰልጣኝ እንግዲህ በነ ቼልሲ ቤት እናውቀዋለን። በቶማስ ቱዌል እየተመራ እንግዲህ እንግላንድ ብሔራዊ ቡድን በአርጀንቲና መረታት ችሎ ነበር። ትችቱ በጣም የቀረበበት ቢኖር አሰልጣኙ ላይ ነው። ምክንያቱም
ቅድሚያ ግብ ማስቆጠር ችሎ ነበረ። ነገር ግን ያንን ያስቆጠሩትን ግብ ማቆየት አልቻሉም። በጣም ያናደደ ነገር ነበረ። አርጀንቲና ሰሞኑን ከኋላ ተነሳ ነበረ እንዳለ ብሔራዊ ቡድኖችን ያሸነፈቻቸው ከኬቨርዴን ብናነሳ ግብፅን፣ እንዲሁም አፍሪካ ሀገራትን በገጠመቻቸው ጊዜያት ሁሉ ከኋላ ተነሳ ነበረ። ማሸነፍ የቻለችው ግብፅን ከኋላ በ13 ደቂቃ ልዩነት ያሸነፈ 2-0 እየተመሩ ነበረ ማሸነፍ እየቻሉት ማለት ነው። ግብፅ ብሔራዊ ቡድን የሚገርም ነበር ያንን አቋም ያሳየችው። እንግላንድ ብሔራዊ ቡድን እንግዲህ በጣም ትላልቅ ተጫዋቾች አሉ፣ ሃሪኬን እንዲሁም ቤሊንጋም እና የመሳሰሉት ተጫዋቾች ነበሩ። አቶ አንደርሰን፣ ራይስ እንዲሁም ሳካ እንዲሁም ሩጋ ሞጅደስም ነበረ። ነገር ግን በአርጀንቲናው ጨዋታ ላይ እንግዲህ ድል አልቀናቸውም ብንል የሚሻል ይመስለኛል። ምክንያቱም አርጀንቲና ብሔራዊ ቡድን መጨረሻ ላይ ነው ከኋላ ተነስቶ እንግዲህ ግብ ማስቆጠር እድል የሚያገኘው። ምክንያቱም ለአርጀንቲና እነሱ ቶማስ ቱሄል እንግዲህ የመረጡ አጨዋወት እንግዲህ ወደ ዲፌንስ ነበር የገቡት። ግብ ካስቆጠሩ በኋላ እንግዲህ ወደ መጨረሻው ደቂቃ እንዳለ ተጫዋቾቹን ወደ ዲፌንስ ይገቡ ነበር ያላቸው እና እንዳለ ዲፌንስ ይገቡ ደግሞ አርጀንቲና ደግሞ በጣም ብዙ ጊዜ እየሞካከረች ነበር እና ከብዙ ሙከራዎች በኋላ እንግዲህ ግብ ማስቆጠር ቻለች ማለት ነው። በጣም እንግዲህ ቶማስ ቱሄል ለዚህ ኃላፊነቱን ይወስዳል ብሎ ነበር። እንዲሁም አብዛኛው ሰው እንግዲህ ቀደሞ የቶተናም ተጫዋች እንግዲህ በጣም አሰልጣኝ ይባረር የሚል ትችት አቅርቧል። እንደውም ከአሁኑ ስራው መሰናበት እንዳለበት የሚል ትዕዛዝ ብንል ይሻላል አቅርቧል ማለት ነው። ቶማስ ቱሄልም እንግዲህ ለዚህ ኃላፊነቱን እኔ ነው የምወስደው ብሏል ማለት ነው። ሌላኛው ደግሞ ፈረንሳይ ስንመለከት እንግዲህ ፈረንሳይ በስፔን የተረታቸው ምንም የሚንጋጋ ወይም ደግሞ ምንም ሌላ እንትን ነገር የለውም። በፈረንሳይ እንግዲህ በስፔን የተሸነፈችው ፈረንሳይ በጣም ድንቅ አቋም ነበራት። አንዱ አርሰን ቬንገር እንግዲህ ለዚህ ነበረ ለዓለም ዋንጫው የሚያሸንፈው ፈረንሳይ ነው ብሎ ነበር። ነገር ግን አላሸነፈችም። ፈረንሳይ በስፔን 2-0 የተሸነፈችው ማለት ነው። ፈረንሳይ እንግዲህ በስፔን በጣም በትልቅ ብሔራዊ ቡድን ነበር የተፈተነችው። ምንም ሙከራዎችን ራሱ እንዳታረግ ነበር ያደርጓል። በስፔን የመከላከሏ ቦታ እንግዲህ ጭራሽም ወደ ግብ እንዳይጠቁ በማድረግ እንግዲህ ኦስማን ዴምቤሌ 2 ግቦችን በሞከረበት ጨዋታ ነበር የተሸነፈችው። ምንም ማድረግ ወይም ደግሞ ስፔን ነበረች በጣም ጠንካራ ብሔራዊ ቡድን። አሰልጣኙ እንግዲህ ሊዮኔል ሜንዴስ እንግዲህ ባሏቸው ስብስብ ነበር የገቡት። ኤምባፔ እንግዲህ ያንን ጨዋታ ብዙም አልተመለከቱም ነው። እንደውም ሚካኤል ኦሊሴ እንዲሁም የተለያዩ ተጫዋቾች እዛ ውስጥ ነበሩ። ባላንዶር አሸናፊ እንግዲህ ምንም ድል ያልቀናቸው ማለት እንችላለን። ወደ መጨረሻው እንለፍ። እንዲሁም አርጀንቲና ነው እና መጨረሻ እንግዲህ አርጀንቲና ሰሞኑን ከመጨረሻ እንግዲህ ከስፔን ፍጻሜ መድረሷን ይታወሳል። እዚህ የአርጀንቲና ብሔራዊ ቡድን እንግዲህ ቀዳሚ እንደሚጠቀሰው እንግዲህ ሊዮኔል ሜሲ ነው። ሜሲ እንግዲህ በዚህ ውድድር በአንድ ጨዋታ 2 አሲስት ማድረግ የቻለ ትልቅ ተጫዋች ትልቅ በእድሜው ትልቅ ተጫዋች መሆን የቻለ ተጫዋች ነው። በእነ እንግላንድ ብሔራዊ ቡድን ባደረጉ ጨዋታ እንግዲህ 2 አሲስት ለኤንዞ ፈርናንዴዝ እንዲሁም ለሊሳንድሮ ማርቲኔዝ ያደረጋቸው አሲስቶች ብሔራዊ ቡድኑ እንግዲህ እንዲያሸንፍ ያደረጋቸው ናቸው ማለት ነው። በድል እንዲወጣ ያደረጋቸው ናቸው። አርጀንቲና የሚገርመው በዚህ ዘንድሮ እንግዲህ በጣም ብዙ ግብ ተቆጥሮባታል። እንዳለ ግቦቹን እንግዲህ ከኋላ የተነሳች ነበር ማስቆጠር የቻለችው። መጨረሻ ላይ እንግዲህ ስፔን ነበረች የገጠመቻት እድሏን። እንግዲህ ስፔን በዚህ ዘንድሮ እንግዲህ በጣም ከባዱ ስብስብ ደግሞ የማይበገረው ስብስብ ስፔን ነበረች እና ስፔንን ገጥማ እንግዲህ እድሏ እንግዲህ መሸነፍ ሆኗል። እስከ መጨረሻ ያሏቸውን ነገር ሰጥተዋል ማለት እንችላለን። አሰልጣኙ እንደውም ከጨዋታው በኋላ በሰጡት አስተያየት ያለንን ሁሉም ነገር ሰጥተናል ሲሉ ነበር የተደመጡትና እውነትም ሰጥተዋል። ምክንያቱም ኤንዞ ፈርናንዴዝም እንግዲህ በቀይ ወጣባቸው እንዲሁም ሌሎች ተጫዋቾችም እንግዲህ ለነ ሜሲም ከጨዋታው ውጪ እንዳረዋቸው እናስታውሰው ነውና በስፔን መሸነፏ እንግዲህ በጣም የሚገርም ነበረ። ስፔን ያንን ጨዋታ ሙሉ ለሙሉ ብልጫ ወስዳ ብዙ ሙከራዎች ስትሞክር ነበር። እንደውም አርጀንቲና በስፔን ባደረገው ጨዋታ እነሱ ግባቸው ወደ መለያ ምት ማምራት ነበር። 130 ደቂቃ ተጨምረ በኋላ እንግዲህ ያንን 130 ደቂቃ እንደምንም ብሎ ታግሎ እንግዲህ መጨረስ ነበረባቸው። ያን እንግዲህ ለመጨረስ ሲሞክሩ የነበረው ትግል ያሳይ ነበር። እንዳለ ወደ መከላከል
ገብተው ነበረ ማለት ነው። በስተመጨረሻ እንግዲህ 106ኛ ደቂቃ ላይ የተቆጠረችው በኒኮ ዊልሳም እንግዲህ በዊልሳም የተቆጠረችው እንግዲህ እሱ አሲስት ባረገው በጭንቅላቱ በገጨው ኳስ እንግዲህ ፌራን ቶሬስ እያስቆጠረው ግብ እንግዲህ ስፔንን አሸናፊ አድርጎት እንግዲህ አርጀንቲናን እየጣለ ሆነው ተመልክተነዋል ማለት ነው። በጣም የሚገርም የዘንድሮ የአርጀንቲና ስብስብ እንግዲህ ለሊዮኔል ሜሲ እንግዲህ መጨረሻው ነው አይታወቅም። መጨረሻው ሊሆን ተመልሶ ሊመጣም ይችላል እየተባለ ይገኛል ማለት ነው። ስፔን እንግዲህ የዚህ የወርልድ ካፕ ሻምፒዮን ሆናለች ማለት ነው። ይገባታል የምትሉ ይገባታል በሉ ኮሜንት ላይ